ግን ከቲፒኤልኤፍ ጋር መተባበር አለብን የሚሉ ፋኖች ቲፒኤልኤፍን የኛ አጋዥ ሰራዊት ነው የሚሉት አማራ ክልል ሲመጣ ወይስ ነፃ አውጪ አማራን ነፃ ሊያወጣ የመጣ ነው የሚሉት ወይስ ወራሪ መጣ ብሎ ከሌሎች ከህዝቡ ጋር ሆኖ ለመቀልበስ እንቀሳቀሳል? ከቀናት በፊት ታደሰ ወረደ ምንድነው ያሉት? በጀት የለንም ማለት ብለው ማልቀስ ጀምረዋል። የፌደራል መንግስቱ በጀት በሚመድብበት ጊዜ ጠቅላይ ሚኒስትሩ በፓርላማ ይሄን ቃል በቃል የተናገሩት እኛ በጀት ስንመድብ በጀቱን የሚበላው በሙሉ ጦር ሰራዊት ነው ብለዋል። አሁን በጀት ተመድቦ አላማጣ ያለውን ሆስፒታል በሙሉ ስራ አስቆመህ እዛ አካባቢ ያለውን ማህበራዊ መስቀልቅል እያባባስክ በጀት ደግሞ በጎን መጠየቅ ማለት ትግራይ ማን እንደሚመራት ራሱ ግራ የሚገባ ነው። ጊዜ አስተዳደሩና ቲዲኤፍ በተለያየ መስክ ላይ የራሳቸውን ስራ እየሰሩ ይመስለኛል። እንዳው የዚህ የፕሬዝዳንት ኢሳያስ ወደ ፖርት ሱዳን የመሄዱ ጉዞ የትራምፕ እቅድን ድጋፍ ለማድረግ ነው ወይስ ጸረ ትራምፕ እቅድ አካል ለመሆን ነው? እኔ ሻዕቢያ በዚህ ግዛት እያለ ሰላም ይሆናል ብዬ አልጠብቅም። ቀጠናው በጣም የሚያምስ እጅግ በጣም አደገኛ ኃይል ነው። ከዚህ ቀደም ሶማሌ ላይ ከአልሻባብ ጋር የሰራው ስራ ይታወቃል። ሶማሊያ ውስጥ እንደዚሁም ወታደሮችን በማሰልጠን ሱዳን ውስጥ ደግሞ በደንብ እያቦካው ነው። ሰላም ጤና ይስጥልን ውድ ኢትዮ ውይይት አድማጭ ተመልካቾቻችን፣ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የራያው ውጥረት ተባብሷል። የኮማንድ ፖስቱ መሪ ለቆ መውጣቱ ተሰምቷል። የአማራ ሚሊሻ ከቲፒኤፍ ወይ ደግሞ በሐራ መሬት ላይ ራሳቸውን ካደራጁት የትግራይ ኃይሎች ጋር ተባባሪ አልሆንም ስል አመፀ። በሶስተኛነት ደረጃ ፕሬዝዳንት ትራምፕ የሱዳንን ችግር ለመፍታት ዩኤኢ እና ሳውዲ አረቢያን እያወያዩ ባሉበት ሰዓት ጉዳዩ እንዳይፋታ የኤርትራው ፕሬዝዳንት በፖርት ሱዳን በመገኘት ችግሩን ለማባባስ ሙከራ ማድረጋቸው እየተገለጸ ይገኛል። እነዚህና ሌሎች መረጃዎችን ይዘን እንደተለመደው ከባልደረባዬ ደረጀ ይመር ጋር ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሆኖ እንግዲህ ወደ ውይይታችን ከመግባታችን በፊት ይህ ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እንደዚሁም ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ እያልን ቀጥታ ወደ አጀንዳዎቻችን እንሻገራለን። እንግዲህ ከቅርብ ጊዜ ወዲህ በራያ አካባቢ ያለው ውጥረት እየተባባሰ መምጣቱ እንግዲህ ይታወቃል። ሰሞኑንም የቲዲኤፍ ታጣቂዎች ወጣቶችን በጉልበት ሀፈሳ እያደረጉ ለሰራዊት ምልመላ እያደረጉ መሆኑ ተገልጿል። የሃይማኖት አባቶችን እያገቱ ብር መጠየቅ፣ ንጹሐንን ማንገላታትን እንደዚሁም የፌዴራል ተቋማትን መቆጣጠር መጀመራቸውን ዋዜማ መዘገባው ይታወቃል። ያውኑ ግን አዲስ ውጥረቱ ተባብሶ መሪዎቹ የኮማንድ ፖስት ኃላፊዎች ለቆ እንዲወጡ መደረጋቸውን ምንጮች ከአካባቢ እየገለጹ ይገኛሉ። ደሬ ለአንተ ልስጥክ አጀንዳ። እሺ አማን፣ እንግዲህ ይህ አጀንዳ እንዳልከው በጣም እየተካረረ ሄዷል። እዛ አካባቢ የማንነት ጥያቄ የሚነሳባቸው አካባቢ ነው። ቲፒኤልኤፍ በለመደው ግብሩ ማህበረሰቡን እያጎሳቆለ እያፈናቀለ የሚፈልገውን ስራ እየሰራ ነው። ትልቁ አስደንጋጩ ነገር ኮማንድ ፖስቱ እዛ አካባቢ መኖሩ የአካባቢው ማህበረሰብ በተወሰነ ደረጃ ጭልጭል የምትልም መብት ነበረው። አሁን የኮማንድ ፖስቱ ኃላፊ ወጥተው ጥሙጋ የሚባል አካባቢ ወደዛ ሄደዋል የሚል ነገር ነው። ኮሎኔል ናቸው የዛ ኃላፊ። ቲፒኤልኤፍ ከዚህ ቀደም በሞርታር ጥቃት ሁሉ ከፍቶ ነበረ፣ ካምፑ ላይ እያስፈራራም ነበረ። እንደ አንዳንድ ታዛቢዎች እዛ አካባቢ ያለው ኮማንድ ፖስት ልክ የሰሜን እዝ አይነት እጣ ፈንታ እንዳይደርስበት ከዚህ ቀደም ምልክቶች ነበሩ። ቲፒኤልኤፍ ጥቃት ሊፈጽም ሲፈልግ ዙሪያን ይሰልላል። ከዛ በኋላ ያለ መሳሪያ ገፎ የፈለገውን ነገር ማድረግ ይፈልጋል ማለት ነው። እዚህ ጋር እንግዲህ እዛ ወልቃይት ያለውን የማንነት ጥያቄ ታውቀዋለህ። እዚህ ራያ ያለውን የማንነት ጥያቄ ታውቀዋለህ። ወልቃይት አካባቢ በጣም ስትሮንግ የሆነ አደረጃጀት ስላለ ሰርጎ መግባት አልቻለም። ራያ አካባቢ ግን ነገሮች በጣም ከድጡ ወደ ማጡ ሄደዋል። መንግስትም ያው ወልቃይትንና ራያን የሚያይበት አይን የተለያየ እንደሆነ ምንም የአደባባይ ሀቅ ነው።
ከሳምንታት በፊት መሰለኝ ሆስፒታሎች እንዲዘጉ አድርጎ የሆስፒታል ሰራተኞችን በሙሉ አወጥቷል። ከፌዴራል መንግስት እንግዲህ የሚፈስ በጀት ነው። በአማርኛ የሚያስተምሩ ትምህርት ቤቶች ተዘግተዋል። ከዚህ በኋላ ደግሞ ቀነ ገደብ አስቀምጧል። እዛ አካባቢ ያለው ኮማንድ ፖስት ለቆ እንዲወጣ ቀነ ገደብ አስቀምጧል። ከዚሁ ጋር ተያይዞ ተከታታይ የአየር ቅኝት እዛ አካባቢ እየተደረገ ነው የሚል መረጃዎችም እየወጡ ነው። ምክንያቱም ሊፈነዳ የሚችለው ቲፒኤልኤፍ እንደምታውቀው ግብሩ በዚህ በራያ አካባቢ ነው 4-5 ወረራ ሲፈጽም በዛ መስመር ነው የሚመጣው። አንድ የወታደራዊ ባለሙያ በአንድ ወቅት ጠይቂያቸው ነበረ። ለምንድን ነው ብዙ ጊዜ በራያ መስመር ቲፒኤልኤፍ የሚመጣው ብዬ ስጠይቃቸው እዛ አካባቢ ሜዳማ ስለሆነ ምናልባት በሂውማን ዌቭ የሚዋጉ ኃይሎች ከተራራማ ይልቅ እንደዚህ ሜዳማ አካባቢን ይመርጣሉ ብለው ነግረውኛል። ደግሞም ቀለል ይላል እዛ አካባቢ ሳሳ ያለ ግንባርም ስለሆነ በቀላሉ ወደዚህ ለመፍሰስም ይመቻቸዋል የሚል ነገር ነው። አሁንም የአየር ቅኝት ስትመለከት በመንግስት ወገን ሲሪየስሊ ጉዳዩ እንደተያዘ ትመለከተዋለህ። ከቀናት በፊት ታደሰ ወረደ ምንድን ነው ያሉት? በጀት የለንም ብለው ማልቀስ ጀምረዋል። የፌዴራል መንግስቱ በጀት በሚመድብበት ጊዜ ጠቅላይ ሚኒስትሩ በፓርላማ ይህን ቃል በቃል የተናገሩት እኛ በጀት ስንመድብ በጀቱን የሚበላው በሙሉ ጦር ሰራዊት ነው ብለዋል። አሁን በጀት ተመድቦ አላማጣ ያለውን ሆስፒታል በሙሉ ስራ አስቁመህ እዛ አካባቢ ያለውን ማህበራዊ ምስቅልቅል እያባባስክ በጀት ደግሞ በጎን መጠየቅ ማለት ትግራይ ማን እንደሚመራት ራሱ ግራ የሚገባ ነው። ጊዜ አስተዳደሩና ቲዲኤፍ በተለያየ መስክ ላይ የራሳቸውን ስራ እየሰሩ ይመስለኛል። እኔ ደቡብ ትግራይ አካባቢ ያለው እነሱ ደቡብ ትግራይ ይሉታል ራያ አካባቢ ያለው የፖለቲካ ሁናቴ ከጊዜ አስተዳደሩ ውጭ ቲዲኤፍ ውስጥ እነዚህ አክራሪ ሃርድ ላይነር የተባሉት ምናልባት ከሻዕቢያ ጋር ጥምረት የጽምዶ ጭልጭል የምትለው ምንድነው ጦርነት ቢፈነዳ ግጭት ቢፈነዳ ትልቁ ጥቅም ትልቁ ደስታ ለሻዕቢያና ከሻዕቢያ ጋር አሊያንስ ክሬት ያደረጉት እነዚህ ሃርድ ላይነር የሆኑት የቲፒኤልኤፍ ኃይሎች ናቸው። እና ያንን የሚፈልገው ኃይል ይመስለኛል ቴክ ኦቨር እያደረገ ይመስለኛል በዚህ ራያ አካባቢ። ምክንያቱም ሞርተር መተኮስ ወደ ግጭት ለማስገባት ሰበብ አስባብ መፍጠር ጉዳዩን ቴንሽን ማድረግ እና አጠቃላይ መንግስትንም አቴንሽን ወደዚህ ወደ ራያ መስመር የማድረጉን ሂደት ስትመለከት ጽምዶ እንደ ሰልላ መታ ተስባ መታ ራያ አካባቢ ስራ እየሰራች ነው ወይ ብዬ እንድጠይቅ አድርጎኛል። በእርግጥ የኔ አመለካከት አሁን ጽምዶ የሚባለው ነገር በጣም ተዳክሟል። ያን እንደተፈራ አይደለም። ነገር ግን እንደው ከጽምዶ ውጭ ያሉትም አክራሪ የሆኑ የቲፒኤልኤፍ ኃይሎች ይህን ነገር ተስፋ ስለቆረጡ በቀቢጸ ተስፋ ይህን ነገር ሊያደርጉትም ይችላሉ እና እዛ አካባቢ ያለው ቴንሽን እጅግ በጣም ይጠናከረ ነው። እንግዲህ ኮማንድ ፖስት ከዛ ለቆ አመራሩ እስከመውጣት ከደረሰ ምናልባት ቤዙንም ወደ መንቀልና ጥሙጋ አካባቢ ነው የሚለው ለጊዜው ጥሙጋ አካባቢ እንደተተከለ ነው ወደዛ ሙቭ እንዳደረጉ ነው መረጃው የሚያመለክተው። ይሄን ይመስላል እንግዲህ መልካም እንግዲህ ይሄ ነገር እንዲሁ ዝም ብሎ ቀለል ተብሎ የሚታይ ጉዳይ አይደለም። ሁለት መሰረታዊ ነገሮችን አንስተሃል አንተ። አንደኛው እዛ አካባቢ ያለው ኮማንድ ፖስት ኃይል የሰሜን ዕዙ ዕጣ ፈንታ እንዳይገጥመው የሚል በጣም መሰረታዊ ነገር ነው። ይሄ ለምን ምን የምታምኑ ኃይል አይደለም። የቲፒኤልኤፍ ኃይል በማንኛውም ሰዓት የፈለገ ነገር የሚያደርግና ኃላፊነት የሚሰማው ኃይልም አይደለም። ዳግም ያን ነገር ላለመፈጸም ምንም ዋስትና ሊኖር አይችልም። ሁለተኛው ነገር ምንድነው? ኮማንድ ፖስቱ ከቦታ መነቃነቅን የሚያመላክተው ችግሮች መኖራቸውን ነው ማለት ነው። አስጊ የሆነ ነገር ነገውኑ ከነገ በኋላ ነው ዛሬ ሳምንት ይሁን ዛሬ ወር ይሁን እንጂ ችግሮች ሊፈጠሩ እንደሚችል እንግዲህ ኮማንድ ፖስቱ አሰብሽኑ የነበረው ምንድነው? በዚህኛውም ወገን ገለልተኛ ሆኖ ህዝቡ ላይ ችግር እንዳይደርስ አስተዳደር እንዲሰጥ ነበር ታስቦ ተቋቋመ ነገር ማለት ነው። ሰው ኮማንድ ፖስቱ ወደ ኋላ አፈገፈገ ማለት ወይ ደግሞ ቦታ ቀየረ ማለት በአንደኛው ወገን ጥቃት ሊፈጸምበት የሚችለው በቂ መረጃ አግኝቷል ማለት ነው። ይሄ ነው አሁን አመላካቸው። ቲፒኤልኤፍ ኃይል ኮማንድ ፖስቱ ሲያፈገፍግ ምንድነው ሊያደርግ የሚችለው የሚለው ነገር ነው እንግዲህ አሁን በጣም ወሳኙ የሚሆነው ነገር። እንደለመደው ያቺን መንገድን ይዞ የመፍሰስ ሂደት ይሄዳል ወይ ይቆማል? ከሄደስ ደግሞ እንግዲህ በጣም ፈንዳሜንታል ነገር አሁን አንዳንድ ሰዎች ይሄ ነገር እንዲነሳ ለውይይት አጀንዳ እንዲሆን አይፈልጉም። ዝም ብሎ ይሁን ነገ ሲደርስ ብቻ ማየት ይሻላል የሚል ነገር አለ። ቲፒኤልኤፍ እንቅስቃሴውን የሚቀጥል ከሆነ እንግዲህ እንዳው ወደ አማራ ክልል ቢገባ እንዴት ነው የሚታየው ነው? በጣም ከዚህ ቀደም እንደነበረው እንደ ወራሪ ነው የሚታየው ወይ እንደ ነፃ አውጪ ነው የሚታየው?
ይህን ነው አሁን እኔ በጣም መታየትና መወያየት የሚያስፈልገው ነገር። እንግዲህ ቲፒኤልኤፍ የሚያስበው 4 ኪሎ ነው የሚያስበው። 4 ኪሎ ዝም ብለህ አይደለም የምትመጣው። 4 ኪሎም ብዙ ቦታዎችን ረግጠህ ነው የምትመጣው። የምትረግጠው ቦታ ላይ እዛ አካባቢ ያሉ ኃይሎች እርግጠኛ ነኝ በኋላ ሁለተኛ አጀንዳችን ላይ እናነሳለን፣ ሚሊሻውን ይዞ ህዝቡ ይዋጓል። ግን ከቲፒኤልኤፍ ጋር መተባበር አለብን የሚሉ ፋኖች ቲፒኤልኤፍን የኛ አጋዥ ሰራዊት ነው የሚሉት አማራ ክልል ሲመጣ፣ ወይስ ነፃ አውጪ አማራን ነፃ ሊያወጣ የመጣ ነው የሚሉት፣ ወይስ ወራሪ መጣ ብሎ ከሌሎች ከህዝቡ ጋር ሆኖ ለመቀልበስ እንቀሳቀሳሉ ወይ? እኔ በደንብ ይሄ ነገር ዲፋይን መደረግ መቻል አለበት። አሁን ራያ ላይ ያን ነገር ሲያደርግ ራሱ ምንድነው ህዝቡ ያለው ስታንድ መገለጽ መቻል እኮ አለበት እኮ። የሚገርም ነገር እኛ ራሳችን አሁን ከዚህ በኋላ ስራችን መሆን ያለበት ራያ አካባቢ የአማራ ማንነት ኮሚቴውን ብሎ ህዝቡን ብሎ ገበሬውን ብሎ እዛ አካባቢ ያለው ህዝብ ብዙ መከራ እያየ ነው። በማንነቱ በሃይማኖቱ ይታገታል፣ ብር ይከፍላል። የሚገርም ነገር ልጆችን ያለማንነታቸው የቲዲኤፍ ሰራዊት ያደርጓቸዋል እየመለመሉ ማለት ነው። ይሄን እንዴት ነው እያያችሁ ያላችሁት? እንግዲህ ራያ አካባቢ አማራ አለ፣ ኦሮሞ አለ፣ አገው አለ። እነዚህ ሰዎች ምንድነው እየሆነላችሁ ያለው? የቲፒኤልኤፍ አስተዳደር ምንድነው እያመጣላችሁ ያለው የሚለው ነገር ማቅረብ መቻል አለብን እኛ ራሳችን ማለት ነው። መታወቅ መቻል አለበት። ጄኖሳይድ እያሉ በአደባባይ ይጮዋሉ እንጂ ማህበረሰብ ላይ ጄኖሳይድ እኮ እየፈጸሙ እኮ ነው ማለት። ያው ማንነት ቆየራ ማንነትን በግድ መጫን፣ እነዚህ ሁሉ እኮ የጄኖሳይድ አካል ናቸው እኮ። ትግርኛ ቋንቋ ካልተማርክ መማር አትችልም። በአፍ መፍቻ ቋንቋ ራስን መግለጽ አትችልም። እምነትን መግለጽ አትችልም። ኢቭን የእምነት ተቋማት ማህተቦችን በሙሉ ሰብስበው ወስደዋል ነው የሚባለው። ካህናቱን በሙሉ አስረዋል። እንደውም ሪፖርት ወጥቷል በዚህ ዙሪያ። ከዚህ አንጻር እንግዲህ እዛ አካባቢ ያለው ክር በሚተረተርበት ጊዜ ያው እንደ በፊቱ አይደለም። አክቹአሊ አሁን ብዙ ሲናሪዎች አሉ ማለት ቲፒኤልኤፍ በፊት በነበረው ቁመና ከሆነ ብዙ የሚያስፈራ ነገር ነበረና አሁን ግን ብዙ ሲናሪዎች አሉ ብለን ለመናገር በአደባባይ የምናውቀው። አንደኛ ቲፒኤልኤፍ 1/3 1/4 የሆነችው ቲፒኤልኤፍ ከማንኛው ኃይል ጋር ነው ልትላተም የምትችለው? ኢቭን ፌዴራል መንግስቱን እንኳን ዞር አድርገህ ብዙ ኃይሎች ቲፒኤልኤፍን የሚዋጉት ኃይሎች አሉ። እነሱ ይዋጋሉ ወይ? አሁን ጥያቄው እንደተቃለ እዚህ ጋር በደንብ ዲፋይን መደረግ መቻል አለበት እኮ ነው። አሁን ቲፒኤልኤፍ እኮ አለ እኮ ኮማንድ ፖስቱ ሲያባር፣ ኮማንድ ፖስቱ እኮ ሌላ ነገር እኮ አይደለም። ከትግራዋን ማንነት ውጪ ሌላ ማንነት ያላቸው አዝ ማህበረሰብ እዛ ስላለ የጥቃት ሰለባ የበቀል በትር እንዳያርፍባቸው እኮ የኮማንድ ፖስቱ እንጂ ኮማንድ ፖስቱ መቀሌ ያለ እንዴ? የለም። እስቲ ከሆነም የመከላከያም የፌዴራል አመራሮችም አሉ። ግን የኮማንድ ፖስቱ አመራር ነው እንትን ያለው የሸሸው ወይም ወደ ሌላ ቦታ ሙቭ ያደረገው። ዞሮ እንዳልከው እሱ ሙቭ አደረገ ማለት ኮማንድ ፖስቱን ነቅሎ የመውሰድም ሁኔታ ሊኖር ይችላል። ሪስክ አለ። አመራሩ ከተንቀሳቀስ ምንድነው ኮማንድ ፖስቱ እዛ የሚቀመጠው የህዝብ ፕሮቴክት ለማድረግ እንደ ጋርዲያን ነው። ግን በኋላ ላይ በቃ ከአቁም በላይ ራስ ሆነዋል። ስለዚህ እዛ ያሉት ህዝቦች ጣፋንታቸው ምን ይሆናሉ? አሁን እኮ እንዳውቃለህ ሰዎች ዝርዝር ነገር ማውራት አይፈልጉም። ይሁን ብቻ በቃ ይድረስ ይሁን ብቻ ችግር የለውም ስናልፍ ምናምን ላሉ ሚዲያዎች ብዙ ሚዲያዎች ሞኒተር ሳደርጋቸው አሉ እንጂ አሁን ወልቃ ራያ አካባቢ ያሉት አማራ ማንነት ያላቸው ዜጎች እንዴት ነው እየሆኑ ያሉት የሚለውን ነገር መሰማት መቻል አለበት። ምን መከራ ውስጥ ነው፣ ምን ደስታ ውስጥ ነው ያሉት? ይሄን መከራ ማን አመጣባቸው፣ ይሄን ደስታ ማን ሰጣቸው የሚለው ነገር መታወቅ መቻል አለበት ነው የሚል። ትክክል። ወደሚቀጥለው መረጃ ነው አይ ቲንክ ይመሳሰላል ከዚህ ጋር ወደዛ አያይዥን ብንሄድ ይችላል። ሁለተኛው መረጃ አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችን ቆዩ። ሁለተኛው መረጃችን ያው ከዚህ ጋር የሚያያዝ ነው። እንደምታውቀው እንግዲህ ራያ አካባቢ አላማጣ አካባቢ ሚሊሻዎች ነበሩ። ጊዜያዊ አስተዳደር ተቋቁሞ ነበረ። የአማራ ማንነት አስመላሽ ኮሚቴ በሱ የሚደገፍ የጊዜያዊ አስተዳደር ተቋቁሞ ነበረ። በዛ ጊዜያዊ አስተዳደር ውስጥ የጸጥታ ስራ የሚሰሩ ፖሊስ እና የሚሊሻ ስራ የሚሰሩ ነበሩ። ልክ ወያኔ ወደዛ አካባቢ ሲመጣ እነዚህ የጸጥታ ስራ የሚሰሩ ሚሊሻዎች፣ ፖሊሶች ሸሽተው ቆቦ አካባቢ ወይም ወልዲያ አካባቢ ጃራ የሚባል ትልቅ ካምፕ አለ፣ የመጠለያ ካምፕ። እዛ ካምፕ ተቀመጡና በመከላከያ ሰራዊት አማካኝነት ከእንደገና የአቅም ማጎልበት ስልጠና ሰለጠኑና ቀላል የማይባል ኃይል እዛ ተቀምጧል። እና አሁን የመረጃው ምንድነው የሚለው እነዚህን ኃይሎች የመከላከያ አመራሮች ሰብስበዋቸው ነበረ። ወያኔን ከቲፒኤፍ ማለት ያው የነጌታቸው ረዳ አይደለም፣ ያው የነጌታቸው ረዳ ለዛ ቅርብ ናቸው ተብሎ ስለሚጠረጠር ነው። በአደባባይ የኛ ኃይል ነው ብሎ አልተናገሩም። ያው ስምረት ፓርቲና ቲፒኤፍ ይደጋገፋሉ ከሚል አንጻር ነው።
ከዛ ከቲፒኤፍ ፋይል ጋር እንድትቀላቀሉና ተቀላቀላችሁ ወያኔን ውጉ ወይም ወያኔን ተዋጉ የሚል ነገር ነው መግለጫ እንትን የተሰጣቸው አማራጭ። እነሱ ግን ቲፒኤፍም ሆነ ደብረጽዮንም ሆነ ጌታቸው ረዳ በእኛ ማንነት ዙሪያ ያላቸው አቋም አንድ አይነት ነው። እነሱ በስልጣን ሽኩቻ ነው ቲፒኤፍ የሚባለው የተመሰረተው። እኛ ደግሞ ከማንነት ጋር በተያያዘ በጣም የሰርቫይቫል ጥያቄ የመኖርና ያለመኖር ጥያቄ ግድ ብሎን ነው ወደዚህ ወደ ትግል የገባ ነው እና የትግል ዓላማችንም ይለያያል። አንድ ሁለተኛ የኛ የቆምንበትም የማንነት ጥያቄም ሪኮግናይዝ አያደርጉም እና ከጥላት ጋር አንድ ላይ አብረን ይሄን ነገር አናደርግም። ከዛ ይልቅ ፌደራል መንግስቱ ቲፒኤልኤፍ ላይ ማንኛውንም ጦርነት የሚከፍት ከሆነ አብረን ለመዝመትና አብረን መስዋዕትነትን ለመክፈል ዝግጁ ነን የሚል ምላሽ ነው የሰጡት። ቅድም ካነሳው ነገር ጋር ይገናኛል። እንግዲህ ሚሊሻው የፖሊስ ኃይሉ ባለው አቅም ወያኔን ለመግጠም ዝግጁ ነው። ኖርማል ማህበረሰብ ውስጥ ማለት ቁጭ ብሎ በወያኔ በቲዲኤፍ በፈለገው አይነት መንገድ ህዝብን እየገደለ የፈለገውን እየሰራ እየዘረፈ ሴቶችን እየደፈረ በዚህ መልኩ መቀጠል አለበት የሚለው ነገር ሰፊው ማህበረሰብ ራሱ የሚታገልበትን አማራጭ መፈለግ አለበት የሚለው ያስኬዳል። ቅድም እንዳልከው ለምሳሌ ወያኔ ምናልባት እዛ ራያ አካባቢ ያለውን የኮማንድ ፖስት አጥቅቶ አርሚ 24 ነው እዛ አካባቢ በጣም የሚንቀሳቀሰው አርሚ 24 እነ ጆን መድድ የሚመሩት ናቸው እና አጥቅቶ እንደለመደው ወደ ቆቦ ወደ ወልዲያ ለመፍሰስ ቢፈስ ምን አይነት ሴናሪዮ ይፈጠራል የሚለው ነገር እሱ በደንብ መታየት አለበት። ብዙ ኮምፕሌክስ ነገሮች አሉ። ትናንትና አንድ ዩቲዩብ ላይ የሆነ የአፋድ አመራሮችን አንድ ጋዜጠኛ ሲጠይቃቸው የሰማሁት በወያኔ ጉዳይ ተከሳላችሁ ብለው ይጠይቋል ጋዜጠኛው። አይ አመራሩ በወያኔ ጉዳይ አንድ አይነት አቋም ነው ያለው፣ ወያኔ ታሪካዊ ጠላት ነው የሚል ነገር ተናግሯል። የዚህ ሸዋ አካባቢ የሚንቀሳቀስ የፋኖ አመራር ነው። እንግዲህ ሌሎች ለምሳሌ ወሎ አካባቢ የሚንቀሳቀሱት የአፋባ አመራሮች ያላቸውን አቋም በአደባባይ ግልጽ ማድረግ አለባቸው። በግለሰብ ደረጃ ብቻ ሳይሆን በድርጅት ራሱ ቅርጽ ቲፒኤልኤፍ እንዴት ነው መመልከት ያለው? ቲፒኤልኤፍ ታሪካዊ ጠላት ነው፣ የታወቀ ነው። ይሄ እንግዲህ ፖለቲካሊ አንዳንዶች ታሪካዊ ጠላት የሚለው ቋንቋ ዝም ብሎ ድንቁርና ነው፣ ታሪካዊ ጠላት አይባልም፣ እንደ አማተር ፖለቲከኛ ነው እንደዚህ የሚናገረው ብለው ሲተቹ አይቻለሁ። በኮንቴክስት ነው መታየት ያለበት። ታሪካዊ ጠላት የሚለው ኮንቴክስት ያስፈልጋል፣ በአውድ መታየት አለበት። ለምንድነው ታሪካዊ ጠላት የምንለው? ቲፒኤልኤፍ የያዘው አጀንዳውን ሊተው የማይችል ምንም አይነት የመለወጥ ራሱ አዝማሚያ የሌለው ኃይል ነው። ስለዚህ ይሄ ኃይል የያዘው አጀንዳ ጠላቴ ነው ማለት ምንድነው ከድንቁርና ካምፕ የሚያስመድበው? እና ቲፒኤልኤፍ ታሪካዊ ጠላት ነው ተብሎ ከዛ በኋላ ከቲፒኤልኤፍ መለስ ያላቸው ተራማጅ የሆኑ የትግራይ ተወላጆች ከነሱ ጋር ቁጭ ብሎ መነጋገርና ለኢትዮጵያ የሚበጅ የፖለቲካ ስራ መስራት አስፈላጊ ነው እና እዚህ ጋር በጣም መታየት አለበት። ብዙ እንግዲህ ክሮስ ከቲንግ የሆኑ ነገሮች እዚህም እዛም ሊፈነዱ ይችላሉ። ቲፒኤልኤፍ ቢገባ አንፕሪዲክተብል ነው። በነገራችን ላይ ለቲፒኤልኤፍ እጅግ በጣም አደገኛ ነው። የመጥፋትም አደጋ ሊደርስበት ይችላል። ወደ አማራ ክልል ቢገባ እንደሚታሰበው ነገር አለ ማለት ከዚህ ቀደም እንደነበረው ዝም ብሎ ከበሮ እየደለቀ እንደፈለገ ሽመል ከያዘ ሰው ጋር ለሚጋጠመው ኢቭን በአመራር ደረጃ ራሱ የቲፒኤልኤፍን ሲምፓቲ እንኳን ቢያሳይ ኢቭን ኖርማል ማህበረሰቡ ራሱ ሊወጋው ይችላል እና ብዙ አንፕሪዲክተብል። በጣም ጥሩ ነገር ነው ያነሳው። እንዲያው ምናልባት ይሄን አሁን የአማርኛውን ጽንዶ የፈጠሩትን ቢኖር እንኳን ህዝቡ እያንዳንዱ ህዝብ ውስጥ ያለው እንትላለ። ስለዚህ ቲፒኤልኤፍ ሰራዊት ባየ ቁጥር ማለት ነው የዞርክ እንግዲህ እያንዳንዱ ህዝብን አሳምኑላችሁ እነሱ በጀርባ ሃይጃክ ቢደረጉ እንኳን ኤሊቶቹ ሰፊው ማህበረሰብ ይዋጋል። ሰፊው ማህበረሰብ ይዋጋል። ምናልባት ጥሩ ነገር አንስተሃል። ድንቁርና ነው ይላሉ የሚለውን ነገር እንዳው ሪሊ ድንቁርና ነው ወይ የሚለውን ነገር ለማንሳት ማለት ነው ምንድን ነው ቲፒኤልኤፍን ታሪካዊ ጠላት ያስባለው የሚለውን ፖይንት ማየቱ ጠቃሚ ይመስለኛል። በተለይ ኢንተርምስ ኦፍ አማራ ምን አይነት ኢንተረስት ነው ያለው? ምን አይነት ግጭት ነው ያለው አማራና ቲፒኤልኤፍ መካከል የሚለውን ነገር ስታይ ዛሬም 1983ም 1967ም ተመሳሳይ ናቸው። ምን የተለየ ነገር አለ? ቆሞ ቀር ነው። ምን የተለየ ነገር ምን ትንሽ ዝንፍ ስብሃት በወጣትነቱ የምናገሩ በጎልማሳነቱ የምናገሩ ዛሬ ከዘራም ይዞ አሜሪካ ቁጭ ብሎ የምናገሩ አንድ አይነት ነው። ስለዚህ ይሄ ምንም ባልተሻሻለበት ሁኔታ እንደ አንድ ገለልተኛ ሆኖ ነገሮችን ቆሞ እንደሚያይ ሰው አይ እነዚህ ሰዎች ለአማራ አይበጁም አልበጁም በሚክራታቸው ደግሞ ኤን ብሎ ባስቀመጥ ምን ነው ድንቁርና የሚሆነው? ድንቁርና የሚሆነውማ ይሄንን እያወቅ ማለት ነው በቲፒኤልኤፍ ጥላ ስር
ህይወቴን ዳቦን ይጋግራለው ብሎ የሚያስቡት ሰዎች ናቸው፣ ድንቆሮች ማለት ነው። እያየን ስለሆነ ለምን እነሱ የራሳቸውን ለነሱ ሲስልብ ያላቸውን ኔትወርክ ተጠቅመው ወደ ውጭ ያወጧቸዋል። ያላቸውን ኔትወርክ ተጠቅመው ከፍ እንድሉ ያደርጓቸዋል። ገብቷል አይደል? ይሄንን እውነትን ክደ ከቲፒኤልኤፍ ጋራ ምን ችግር አለ? ቆሞ ቀርነት አያስፈልግም፣ አብረው መስራት ይቻላል የሚለውን ነገር መከራከሪያ አድርገህ ማንሳቱ ነው ድንቁርና የሚሆነው። ትክክል። እንደውም ታሪካዊ ጠላት ለአማራ ብቻ አይደለም ለትግራይ ህዝብ ነው። ለትግራይ ህዝብ ራሱ ታሪካዊ ጠላት ነው። ምንም በደንብ ከመረመር ነው በተግባር እያየው እኮ ነው። ማለት ከሰውነት በታች የሚያደርግ የፖለቲካና የኢኮኖሚ ጉስቁልና የፈጠረበት ቲፒኤልኤፍ ነውና ለትግራይ ህዝብ ራሱ ታሪካዊ ጠላት ነው አይደለም ለአማራ ህዝብ። ወደሚቀጥለው መረጃችን መልካም፣ ወደሚቀጥለው መረጃ እንሂድና ምናልባት ከዛ በፊት ውድ አድማጭ ተመልካቾቻችን እስቲ እንዳው ቲፒኤልኤፍን በተመለከተ አንዳንድ ኃይሎች የለም ያለፈው ማንሳት አያስፈልግም፣ የጋራ ጠላት አለ። የጋራ ጠላት ደግሞ የፌዴራል መንግስቱ ነው፣ ብልጽግና ነው፣ የበለጠ ጠላቱ ብልጽግና ነው የሚል መከራከሪያ ያነሱና የቲፒኤልኤፍን በኢትዮጵያ ህዝብ ላይ ያደረሰውን ፓርቲኩላሪ ደግሞ የአማራ ህዝብ ላይ ያደረሰውን ነገርን የሚክዱና አሁን ወንድም ህዝብ ነው ቲፒኤልኤፍ እና የአማራ ፖለቲከኞች የሚሉ መከራከሪያ የሚያነሱ ሰዎች አሉ። ሪሊ ይህ ነገር ያስኬዳል ወይ? ምንም ቲፒኤልኤፍ አቋሙን ባልቀየረበት ሁኔታ ከአማራ ኃይሎች ከቲፒኤልኤፍ ጋር እንሰራለን ብሎ መናገራቸው ነው ድንቁርና የሚሆነው ወይስ ከቲፒኤልኤፍ ጋር መሰለፍ ህዝቡን ለአደጋ ማጋለጥ ነው ብለው መከራከሩ ነው ድንቁርና? በዚህ ጉዳይ ላይ እስቲ የራሳችሁን ሀሳብ እንድትሰጡን በዚሁ አጋጣሚ ደግሞ ኢትዮ ውይይትን ሰብስክራይብ ማድረግ ሼር ላይክ ማድረግን አዘንጉ እያል ወደ መጨረሻው አጀንዳ እንግባለን። ወደ መጨረሻው እንግዲህ የመጨረሻው አጀንዳ ሰሞኑን እንግዲህ የሳውዲው ንጉስ ወደ አሜሪካ ሄደው ነበሩ። ከትራምፕ ጋራም ተወያይቷል። ከዛ ውስጥ አንዱ የተነሳው ነገር አሉ የሱዳንን ጉዳይ ሁለቱ ጀነራሎች መካከል የተፈጠረውን አለመግባባትና ጦርነቱና ሰብአዊነት ላይ እየተፈጸመ ያለውን አደጋን ለማስቆም ጉዳዩን እንዴት እንፍታ በሚል ጉዳይ ትራምፕ እንግዲህ የሰላም አማራጭን አዘጋጅቷል። የዚህ ሰላም አማራጭ ተግባራዊ የሚሆነው እንግዲህ ዩኤኢንም ሳውዲንም ባሳተፈ ሁኔታ እንደሆነ ነው። ለምን እነዚህ ሁለቱ ኃይሎች በየጎራቸው ሆኖ የሂደቱ ውስጥ ነገሩ እንዲባባስ ፋይናንስ እያደረጉ ስለሆነ ማለት ነው። እንግዲህ ትራምፕ የሰላም አማራጭን ለመፍጠር በሚንቀሳቀሱበት ሰዓት ላይ ከስር መሰረቱ ይህ ነገር መናጋትን እንዲፈጠር ያደረጉ የውጫዊ እጆችን እያወያዩ ባሉበት ሰዓት ላይ ኤርትራው ፕሬዝዳንት ተወርውሮ ወደ ፖርት ሱዳን ሄዷል። እንዳው የዚህ የፕሬዝዳንት ኢሳያስ ወደ ፖርት ሱዳን የመሄዱ ጉዞ የትራምፕ እቅድን ድጋፍ ለማድረግ ነው ወይስ ጸረ ትራምፕ እቅድ አካል ለመሆን ነው? እንግዲህ በግንባር ቀደምነት እንደሚታወቀው አልቡርሃን በነ ኢራን ነው የሚታገዘው፣ በነ ቱርክ ነው የሚታገሰው፣ ስለዚህ በነ ግብፅ ነው የሚታገሰው። ስለዚህ ይሄ ጉዳይ የፕሬዝዳንት ኢሳያስ ሰሞነኛው ጉዞ እንደው ሌላውን ፓርት እንተው ከኢትዮጵያ ጋር ያለውን ነገር ምን አይነት ሴራ ተሰርቶ እንደመጣ ምናምን እሱ በሌላ ፕሮግራም ላይ ተሰርቷል። ይሄኛውን ከእንትን አንፃር ካየነው ትራምፕ ሰላም አማራጭ በሚመጣል ተብሎ ተስፋ ባረጉበትና ንግግር በጀመሩበት ሰዓት አልቡርሃን አሸናፊ እስከሚሆን ድረስ አስፈላጊውን ሁሉ እናደርጋለን፣ ከጎናችሁ እንቆማለን፣ ቃላችን እናድሳለን እያለ የሻዕቢያው መንግስት በፖርት ሱዳን ሄዶ መፈክር ማሰማቱ ምናልባት ከአሜሪካ ጋር የመካረሩን ሂደቱን ለማጠንከር ታስቦ ነው ወይ? አንደኛው ነጥብ ነው። ሁለተኛ ሰሞኑን ባለፈ እንግዲህ የአሜሪካው የቀጠና ወታደራዊ እንትን ይመጣሉ መጥቶም የቀይ ባህሩን ጉዳይ ይዞ ሄዶ እንደሚናገሩም ለዋይት ሃውስም ተናግረዋል። በዚህ ግለት ተነሳስቶ ይህንን የአሜሪካን ፍላጎት እዚህ አካባቢ ሱዳኖች መካከል ሰላም የማውረዱ እንኳን ላደፈርስ ከሚል ምኞት ነው ወይ ጉዳዩ ተፈጠረው? ሲዝ ይችላል ሐሳብ እስቲ እንደውም ምንድነው ከዛ ከጀነራል አልቡርሃን በኋላ ጠቅላይ ሚኒስትር ካሚል ኢድሪስን አግኝተው አናግረዋል። እዛ ላይ አንድ ኢምፖርታንት ነጥብ አንስተዋል። ድጋፋችንን አጠናክረን እንቀጥላለን፣ ለሱዳን ውስጥ የተለያዩ የጎረቤት ሀገራት ኃይሎች የውጭ ኃይሎች ጣልቃ እየገቡ ነው ይላሉ። እንደውም እኛ ማንኛውንም ስራ ሰርተን የሱዳንን አንድነት እናስጠብቃለን የሚል ነገር ነው። ራሳቸውን እንደ ውጭ ኃይል አይቆጥሩም። ማለት የውጭ ኃይሎች እየገቡ ያመሱ ነው፣ ራሳቸው የውጭ ኃይል አይደሉም።
ማለት ልክ እንደ ግዛት አካላቸው አድርገው ነው የቆጠሩት። እኔ ሻዕቢያ በዚህ ግዛት እያለ ሰላም ይሆናል ብዬ አልጠብቅም። ቀጠናው በጣም የሚያምስ እጅግ በጣም አደገኛ ኃይል ነው። ከዚህ ቀደም ሶማሌ ላይ ከአልሻባብ ጋር የሰራው ስራ ይታወቃል። ሶማሊያ ውስጥ እንደዚሁም ወታደሮችን በማሰልጠን ሱዳን ውስጥ ደግሞ በደንብ እያቦካው ነው። ኢትዮጵያ ውስጥ የነበረው ያው የኢትዮጵያ ውስጥ ያለውን የፖለቲካ ክፍተት ተጠቅሞ ትንሽ ገብቶ ነበረ። አሁንም ራሱ ስቲል ከኢትዮጵያ ጋር ያለውን ቁርቋሱ እያየን ነው እና ዌስተርኖቹ የኢሳያስ መንግስት እጅግ አደገኛ እንደሆነ ያውቁታል። ምናልባት ልክ እንደ ታሊባን ከፈረጁት አንዴ ለሻዕቢያ ለአንዴና ለመጨረሻ ጊዜ የሻዕቢያንም ኢቭን የኤርትራንም እንደ ሀገር ራሱ የመቀጠልን አይ ቲንክ ህልውና አደጋ ውስጥ የሚቀጥ ይመስለኛል። ስትመለከተው ሶማሊያ፣ ኢትዮጵያ፣ ሱዳን ከነዚህ ጀርባ ሻዕቢያ አለ። ዌስተርኖቹ ያውቁታል፣ ይህን ነገር በደንብ ያውቁታል። በአጠቃላይ በሚሰሩት ስራ የፖለቲካ ስራቸው በቅርቡ የመጡትም ጀነራል ወታደራዊ አታሼ ምናልባት የቀጠናውን ዋርድያ ለማድረግ ጠንካራ ዋርድያ ለማድረግ አንጻራዊ የሆነ ጥንካሬ ያላትን ኢትዮጵያ ካላት ህዝብ ብዛት አንጻር፣ ከሪሶርስ አንጻር፣ ከታሪክ አንጻር እሷን ዋርድያ አድርጎ ቀጠናውን የማረጋጋት ስራ ለመስራት ትልቅ ስራ ሊሰሩ ይችላሉ። እንዲሁም ደግሞ በሱዳን ውስጥ በሚካሄደው ሰላም ወይም እርቅ የማምጣት ጉዳይ ኢትዮጵያ ስቴክሆልደር መሆን አለባት፣ ባለድርሻ መሆን አለባት። ኤርትራ እንግዲህ ገብታ የፈለገውን ስራ ሰርታ እየወጣች ነው፣ እያየ ነው። እንደውም እኮ በጣም የሚሰጋው ምንድን ነው ይሄ አርሚ ሰማ የተባለውን እሱን በደንብ አጠናክረው አደራጅተው ከበስተጀርባው እነ ግብፅም እነ ሻዕቢያም እነ አልቡራንም ተደራጅተው ኢትዮጵያ ላይ ሌላ የሆነ የጦርነት ቀጠና እንዳይከፍቱም የሚያስፈራ ነገርም አለ ከዚህ አንጻር ማለት ነው። እና የትራምፕ ማስጠንቀቂያ መጀመሪያ ጥያቄውን ያቀረቡት ልዑሉ ናቸው። እንግዲህ ትራምፕ ወይም አሜሪካ ባላት ልዕልናና ባላት ጥንካሬ እሱን ተጠቅማ የሱዳንን ሰላም እንድታመጣ እንጠይቃለን ያሉት። እንግዲህ ትራምፕን ታውቀዋለህ። በአብዛኛው ጊዜ እንግዲህ ትራምፕ ሴንሲቲቭ የሆነ ነገር በመናገር ይታወቃሉ። ለሚዲያ ግብዓት የሚሆን ነገር ይናገራሉ። አንዳንዴ ከፖሊሲው ራሱ የማይቀዳ ፐርሰናሊ ሲናገሩ ትመለከታለህ። ግብፅ ግድቡን ልታፈንዳው ትችላለች ይችላሉ። ይሄ ከአሜሪካ ፖሊሲ የሚቀዳ አይደለም፣ ከራሳቸው ከትራምፕ ግል ስብዕና የሚቀዳ ነው። እና የሚናገሩት ንግግር ከቁም የሚቆጠር ነው ወይ በትክክል መሬት ስጋ ለብሶ የሚራመድ ነው የሚለው ነገር በደንብ መመርመር አለበት። ዞሮ ዞሮ የኢሳያስ እንቅስቃሴ በጣም ምንድነው የሰላም ጸር ነው። አካባቢውን ያወቀው ነው። የሱዳን አካባቢ የሆነ ፈንጂ ለመቅበር ዝግጁ እያደረጉ እንደሆነ በደንብ ምልክቶች እያየ ነው። መልካም። እንግዲህ አንድ የምታወቅ ሁሉን ሊያግባባ የሚችል ነገር አንደኛው ወገን በማገዝ ሰላም አይመጣም ሱዳን ውስጥ። ፕሮክሲ ዋር ነው። አሁን እንግዲህ የኢሳያስን ጉዞ ካየን ቀጥታ ከአልቡራን ጋራ እንደሆኑ አልቡራንን በስልጣን ላይ ለማጽናት ማንኛውም ነገር እናደርጋለን ማለት ይሄ የሰላሙ አካል ሊሆን አይችልም። ስለዚህ ወደንም ጠላንም ትራምፕ እዚህ ሱዳን ኃይሎች መካከል ሰላም እንዲመጣ ፍላጎት ካላቸው ኢሳያስ በተጻራሪ መቆማቸውን ነው የሚገልጸው። እዚህ ትራምፕ ቢሆን የሳውዲም ልዑልም ጥያቄ ቢሆን ማለት ነው በለውን ያግዛሉ ማንም አይነካህም እያልክ ሰላም መጣበት ሁኔታ ስለሌለ ማለት። ስለዚህ ይሄ ፍላጎት የማን ነው የሚለውን ነገር ኤርትራስ የራሱ ፍላጎት ነው። ይህ ጉዳይ ሁለቱ ኃይሎች አንድ ሆኖ በሰላም እንዲያወርዱ ለምን ፍላጎት አላሳየም ወይስ ሌላ ነገር አለ የሚለውን ነገር በደንብ ምናልባት እሱም አልቡራን ማጠናከሩ በነገራችን ላይ የጠላት ማለት ነው። አልቡራን አጠናከርክ ማለት ኢትዮጵያን የሚወጋ ኢትዮጵያን የሚያዳክም ለኢትዮጵያ ሌላ ጠንካራ ጠላት መፍጠር ማለት ነው እና በተዘዋዋሪ ለኢትዮጵያ ጠላት የሚሆኑትን ኃይሎች የማወደድ ስራ ነው የሚሰራው። አልሻባብንም ኢትዮጵያን የሚወጉትን ኃይሎች እኮ አይተህ ከሆነ በተዘዋዋሪ እኮ ይደግፋል እኮ። ስለዚህ አልቡራን መቅረቡ ከዛ አንጻር ብዙ ነገር ትመለከታለህ። ኢቭን ካምፕ ሁሉ አላቸው እኮ የሚያሰለጥኑበት ካምፕ ሁሉ አላቸው። በከሰላ በኩል ገብቶ ይሰለጥናል። እንግዲህ አይ ቲንክ የዛሬ ውይይታችን በዚህ ብናቆም መልካም ይመስለኛል። ይቻላል። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚህ ላይ አጠቃልናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ